እኔ ግን ይህን እንደ ወሳኝ እንደ ትልቅ ነገር ስላየሁት ነው። ይሄ የወንጌል አገልጋይ የተባለ አያችሁ፣ የተቋም አገልጋይ መሆን የቤተ ክርስቲያን አገልጋይ ወይም የወንጌል አገልጋይ አያደርግም። አንድ የሆነ ተቋም አገልጋይ ስለሆነ እኔ እኮ የዚህና የዚህ አገንትምንትስ የሚባል ተቋም አገልጋይ የእምነት ተቋም አገልጋይ ነኝ፣ የእምነት ተቋም አገልጋይ ነኝ። ማንተስ የሚባል አንተ ስሙን የምታውቀው የእምነት ተቋም አገልጋይ ነህ እንጂ የቤተ ክርስቲያን አገልጋይ አይደለም። የእምነት ተቋም አገልጋይ መሆን የቤተ ክርስቲያን አገልጋይ አያደርግም። የሆነ ድርጅት አገልጋይ መሆን የቤተ ክርስቲያን አገልጋይ። ሐዋርያ ጳውሎስ ምንድነው የሚለው? እኔ የሆነ ተቋም አገልጋይ ነኝ አይደለም የሚለው፣ የቤተ ክርስቲያን አገልጋይ ነኝ ይላል። የወንጌል አገልጋይ ነኝ ይላል። ይሄ በቆላስይስ መጽሐፍ ላይ የቤተ ክርስቲያን አገልጋይ የወንጌል አገልጋይ የተባለው ብዙዎቻችሁ በተለይ ከዚህ እኔ ከማስተምርበት ቤተ እምነት ውጭ ያላችሁ ብዙ ጊዜ እዚህ ማገኛችሁ ሰዎች የማትወዱት አንድ ቃል አለ። ግን እግዚአብሔር እንዲረዳችሁ ወደ ማስተዋል እንድትመጡ ሁል ጊዜ የምመኝላችሁና መጸልየው ጉዳይ ማለት ነው። ይሄ የቤተ ክርስቲያን አገልጋይ ሆንኩ ያለው ሰውዬ ነው። ማንም ቢወድም ቢጠላም የቤተ ክርስቲያን አገልጋይ የሆነ ሰው ምን አለ? በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት አለ። ቆላስይስ 3:17 ማን ነው ይሄን ያለው? የቤተ ክርስቲያን አገልጋይ ነኝ ያለው ሐዋርያ ጳውሎስ። አንድ የቤተ ክርስቲያን አገልጋይ ስትሆን በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ አይኮሰኩስህም። በቃል ቢሆን በሥራ የሚደረገው ሁሉ በጌታ በኢየሱስ ክርስቶስ ስም መደረጉ አያናድድህም፣ አያበሳጭህም። እነዚህ በቃል ቢሆን ወይም በሥራ የሚያደርጉትን እንከትክታቸው አያሰኝህም። በቃል ቢሆን ወይም በሥራ የሚያደርጉትን እንከልክላቸው አያሰኝህም። በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም አድርጉት ያለ ሐዋርያ ጳውሎስ ምንድን ነኝ አለ? እኔ የቤተ ክርስቲያን አገልጋይ ነኝ አለ። ምን እያልኩ ነው? በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት እስኪገባ ድረስ የቤተ ክርስቲያን አገልጋይ አይደለም። መስሎህ ነው። ቅናቱ ሊኖር ይችላል፣ ምኞቱ ሊኖር ይችላል። ግን በዚህ በእግዚአብሔር ቃል ሲፈተሽ ግን በቃል ቢሆን ወይም በሥራ የሚደረገውን ሁሉ እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስም አድርጉት ብለህ ደፍረህ መናገር እስካልቻልክ ድረስ አንተ የተቋም አገልጋይ ነህ። አንተ የድርጅት አገልጋይ ነህ። የቡድን አገልጋይ ነህ። የሆነ ህብረት አገልጋይ ነህ። ወደ ፓልቶ ወደ ቲክቶክ ከመጣ ደግሞ አንተ የጊፍት አገልጋይ ነህ። ጊፍት ነው የምትፈልገው። የጊፍት አገልጋይ ነህ።